ሸገር ካፌ ሸገር ካፌ ሸገር ካፌ ሳምንት በጦርነቱ ምክንያት የነበረውን የሞቢላይዜሽን እንቅስቃሴ አገር ውስጥ የነበረውን የማሰባሰብ ሁኔታ ለዓለም አቀፍ ዲፕሎማሲ መድረኮች የተካሄዱትን እንዲሁም በዓለም ጥቁር ሕዝቦች ዘንድ የኢትዮጵያ መወረር እንዴት ወደ ነጻነት ትግል መጠናከር እንዲሁም ወደ ፓን አፍሪካኒዝም ንቅናቄ መሰረት መጣል ያገዘበትን መንገድ በትንታኔ ያቀርባል ዶክተር ተካልኝ። የዛሬው ቀጠሮ ከነዚህ መድረኮች የኃይል ማሰባሰብ ሁኔታው ምን ይመስል እንደነበር በጥልቀት ለመመርመር ነው። አድማጮቻችን ዶክተር ተካልኝ ወልደማርያም ከዚህ ከሸገር ስቱዲዮ፣ ዶክተር ዮናስ አሽኔ በበይነ መረብ ከኛ ጋር ናቸው። ሁለታችሁንም ከልብ አመሰግናለሁ ስለተገናኘን። እኔም አመሰግናለሁ። ዶክተር ተካልኝ የኃይል ማሰባሰቡ ሂደት ትንታኔ ዛሬ በዓለም አቀፍ የዲፕሎማሲ መድረኮች ወደ ተካሄደው ይወስደናል ይመስለኛል። ኢትዮጵያ ወደ ውጭው ዓለም ይዛው የምትሄደው እና ከተለያዩ ኃይሎች ከተለያዩ ተቋማት ከተለያዩ ስብስቦች ጋር በሚያገናኙ ጉዳዮች ላይ የተካሄደባቸው አካሄዶች ምንድን ናቸው የሚለው በእነዚሁ ቅድም ባስቀመጥናቸው በአምስቱ ማዕቀፎች እና በስድስተኛው ዮናስ በቀጨመረው በነዛው ላይ ተመስርተን ነው ውይይት የምናደርገው ማለት ነው። እና ዮናስ የአፄ ኃይለ ሥላሴን የሰኔ 23 ይመስለኛል 28 ዓመተ ምህረት ጁን 36 በጀኔቫ ያደረጉትን ንግግር በመነሻነት አድርገን እንድንወስድ አሳስቦኝ ነበር። ይህን እንደ መነሻ አድርገን ለውይይታችን ብናደርገው ብሎ ነበር። እሱን ወስጃለሁ። ግን እሱም ብቻ ሳይሆን ሌሎችም ብዙ የተጻፉ የገቡ አቤቱታዎች፣ ማሳሰቢያዎች፣ በመድረክ ቀርበው የተደረጉ ንግግሮች አፄ ኃይለ ሥላሴ ራሳቸውና ብዙ አማካሪዎቻቸው፣ ረዳቶቻቸው በየቦታው ያነሷቸው አጋዦቻቸው፣ ደጋፊዎቻቸው፣ ወዳጆቻቸውም እንደዚሁ ያቀነቀኗቸው ያቀረቧቸው ብዙ በጽሁፍ መልክ ያሉ የሚታወቁ መረጃዎችንም አብረን ብናስገባ ጥሩ ነው እያሰብኩ ንግግሩ ብቻ ሳይሆን እና በእነዚህ ላይ ተመስርተን ስንነጋገር እንግዲህ ቢያንስ ሁለት ተቀናቃኝ ኃይሎች አሉ። ቢያንስ ሁለት የኢትዮጵያ መንግስት እና ጣሊያንና የጣሊያን መንግስት ፋሺስት መንግስትና የስርዓቱ አሉ። እነዚህ ሁለቱ ኃይሎች አሉ። ስለዚህ እነዚህ ሁለቱ ራሳቸውን ፕሬዘንት ያደርጋሉ፣ ያኛውንም ጠላታቸውንም እንደዚሁ ፕሬዘንት ያደርጋሉ። ይሄ ከክርክርም ከሙግትም አልፎ በጠላትነት መፈራረጅ ያለበት ጉዳይ ስለሆነ እንደዚሁ ዝም ብለን በዳያሎግ የሚለውን ይሄን ቀለል ያለውን ቤናይን ትርጉሙን አይደለም ሄደው ይሄ ከዳያሎግ አልፎ ደም መፋሰስ ያለበት ትግል ስለሆነ ብዙ ሙከራዎችና ትግሎች የተደረጉበት ነው። ቢሆንም በአብዛኛው የኢትዮጵያውያን ሳይድ አቀራረብ ነው። ኢትዮጵያ አንደርዶግ አልነበረችም። እንግዲህ ተበዳይ ናት፣ ተወራሪ ናት፣ ተጠቂ ናት እና ከዛ ወገን ስለ ጠላት ስለሆነ ሁኔታ ምንድነው የተደረገ ያለው በሚለው ላይ ኢትዮጵያውያን ያቀረቡትን ያቀነቀኑትን ያራመዱትን አካሄድ ሐሳቦች አደረጃጀትና አቀራረብ ብናተኩርበት ክፋት የለው። ነገር ግን የጣሊያኖችንም የአውሮፓውያኖችንም ሌሎችም ወገኖች አሉ። በዚህ ውስጥ ጣሊያኖች ብቻ አይደሉም፣ ሌሎችም ኃይሎች አሉ። ሌሎችም የዓለም ክፍል ዓለምም በኋላ ዮናስ እንደሚለን ዓለምም እንደ ዓለም የሚመጣበት ጊዜ ነው አሁን እና ስለዚህ ሌሎች ብዙ ወገኖች አሉት እዚህ ውስጥ እና የኢትዮጵያና የጣሊያን ጉዳይ ብቻ አይደለም እና ነገር ግን ትኩረታችን ብዙ ጊዜ ኢትዮጵያውያን ላይና በእነሱ ሙከራ ላይ ስለሚሆን ተመክሮ የምንወስደው እኛ ኢትዮጵያውያን ከዛ ላይ ስለሆነ በአብዛኛው በዛ ላይ ትኩረት እናደርጋለን እና መጀመሪያ እንግዲህ የሆነ አቀራረብ ትርክት ይቀርባል ነው ያልነው አይደለም። ዋት ኢዝ ጎይንግ ኦን ምንድን ነው እየተካሄደ ያለው የሚለውን እንዴት ነው የሚያዩት? በቅርብ ጊዜ ምንድን ነው የተካሄደው? ከምንድን ነው መነሻው የዚህ ጉዳይ ነው? እዚህ ጀኔቫ ቀርበው ንግግር ከማድረጋቸው በፊት የሆነውንም ነገር እንደዚሁ በትርክት መልክ በታሪክ መልክ የሚያቀርቡበት ሁኔታ አለ እና ታሪክ የሚነሳውና የሚቀርበው ለሀገር ውስጥ ብቻ አድማጮች ብቻ ሳይሆን ለውጭም ኃይሎችና ለተቀናቃኙ ኃይሎችም ጭምር ስለሆነ እዛ ላይ ዋትስ ጎይንግ ኦን በሚለው ላይ እየተካሄደ ያለው አንደኛ አንድ ጉልበት ያለው ትልቅ የአውሮፓ ሀገር አቅም የሌለውን ትንሽ ሀገር በኃይል ደፍጥጦ ነፃነቱን አጥፍቶ ለመያዝ ጥረት ያደረገበትና በዛ ምክንያት ህዝቡ ለህዝቡ መከራና ፍዳ ያስከተለ ነገር ነው እየተካሄደ ያለው። ጉልበተኛ ጉልበት በሌለው ላይ የማይገባ ነገር እያደረገ ነው። this is what is going on የሚለው። ሁለተኛ አንድ የዓለም መንግስታት ማህበር አባል አገር በሌላ
የመንግስታቱ ማህበር አባል አገር ላይ ከህግ ውጭ የሆነ በደልና መከራ እያደረሰ ያለበት ሁኔታ ነው የሚለው አለ። ሶስተኛ ኢትዮጵያውያን ነፃነታቸውን ለመከላከል ይሄ ሁሉ መከራና የተደቀነባቸው መሰናክልና ፈተና ሳይበግራቸው ለነፃነታቸው ተጋድሎ የሚያደርጉበት ሁኔታ ነው ያለው። አሁን በዚህ አይነት ነው የኢትዮጵያ ኬዝ የሚቀርበው። አሁን ያለው ሁኔታ ይሄ ነው። ጉልበተኛ ጉልበት የሌለውን አንድ አባል ሌላ አባል ላይ መከራ እና የኃይል አካሄድ የሚያደርግበት ነው። ኢትዮጵያውያን ደግሞ ለነፃነታቸው ሲሉ አጌንስት ኦል ኦድስ የሁሉ መከራ የጦር መሳሪያ ሳይኖራቸው አቅም ሳይኖራቸው ለነፃነታቸው ቀናይ ስለሆኑ ብቻ የሚሞቱበት እና መከራ የሚቀበሉበት የጣሊያን የጦር አካሄድ ህግጋት ውጪ የወጣ የዘር ማጥፋት አካሄድ ያለበት ሰው ጦረኛውና ውትድርና እና በመከላከል እርምጃው ውስጥ ያለ ኃይል ብቻ ሳይሆን ኢትዮጵያውያን ህዝቡ ወንዱ፣ ሴቱ፣ አረጋውያን ልጆች ሌላ ቀርቶ ከብቱም እንስሳውም ጭምር የመርዝ ዝናብ እንዲዘንብባቸው ተደርጎ የሚጨፈጨፉበት የሚያልቁበት የሚመረዙበትና ከዛ ተነስቶ ሰው ያለቀበት ሁኔታ ነው ያለው ተብሎ ነው የሚቀርበው። what is going on እንደሚለው የሚሰጠው ትርክት ይሄ ነው። ምንድነው ይሄ ነገር የሚተወው ምን ነገር ላይ ነው ትኩረት የሚያደርገው የሚለው ላይ በኋላ እንመጣለን። እና በቅርብ ጊዜ ደግሞ የሆነውስ ምንድነው የዚህ ባክግራውንድ ታሪኩ ምንድነው እና የሚቀርበው ትርክት ደግሞ ለዓለም አድማጮች ለዓለም የተለያዩ አካላት ለሊግ ኦፍ ኔሽንስ አባላት ጭምር የሚቀርበው የጣሊያን የምታደርገው እርምጃ ዛሬ አሁን በዚህ ዓመት ብቻ የተጀመረ ሳይሆን ከቢያንስ ወደኋላ 10 ዓመት ያህል ወደኋላ ሄዶ በተካሄዱ ሁኔታዎች ውስጥ የጣሊያን ህገ ወጥነት ከኢትዮጵያ ጋር በሚያገናኘው ነገር በቅርብ ጊዜ ጀምሮ ከወልወል ግጭትና ከዛም በፊት ጀምሮ ሲደረግ የነበረው ነገር የሚያሳየው ጣሊያን በየጊዜው ከኢትዮጵያ ጋር በሚያገናኛት ጉዳይ ላይ የታማኝነት መጉደል ወይም ደግሞ የማታለል ወይም የማስመሰል በኢትዮጵያ ላይ ቂም ቋጥሮና የተንኮል ስራ ለመስራት በተለያየ አይነት መልክ አንዳንዴ ወዳጅ በመምሰል አንዳንዴ ደጋፊ በመምሰል የኢትዮጵያን ሊግ ኦፍ ኔሽንስ መግባትም ጭምር በዋነኝነት በሰፊው እንደውም በጩኸት የደገፈው ጣሊያን መንግስት ነው፣ ሙሶሎኒ መንግስት ነው። እና ያኔ ወዳጅ መስሎ እንደውም እነ እንግሊዝ ሲቃወሙን ደግፎ ያስገባን እና እንደዚህ የማስመስፈል ሁኔታ አለበት። ወዳጅ መስሎ የወዳጅነት ውል ተዋውሎ ግጭት በመካከላችን ቢፈጠር በዚህ አይነት ይፈታል እንጂ በምንም አይነት ወደ ጦርነት ወደ ግጭት አንሄድም በሚል ቢያንስ ለ20 ዓመት የሚቆይ ውል ተዋውለን አስረን ስናበቃ ያንን በመተውና በማፋረስ ያልሆነ ስራ ሲሰራ የነበረ ነው። ጣሊያን አሁን ግጭታችን ከተፈጠረ በኋላ ጉዳያችንን እንግዲያው በእኛ በመካከላችን በነበረው ውል መፍታት ካልቻልን ጉዳያችንን ወደ ሁለታችንን በጋራ አባል በሆንበት መንግስታቱ ማህበር እናቀርብ ብለን ስናቀርብ ከዛም ጀምሮ ባለው ሂደት ውስጥ ጣሊያን የሊጉን አካሄድ በሚያጣጥል ወይም በሚቃረን ህግጋቱን በሚጥስ በተለያየ አይነት መልክ ለህግ ተገዢ ባለመሆን የቀጠለችበት ሁኔታ ነው። የቅርብ ጊዜውን ሲያወሩ ነው ይሄንን ነው። እና ኢትዮጵያ ግን በሌላ በኩል ከጣሊያንም ጋር እና በግል ባይላተራል በሆነ በሁለት ወገን በሆነው ግንኙነትም ይሁን በመልቲላተራል ወይም ብዙ ወገን አካላት በሚገናኙበት በሊጉ ኮንቴክስትም የኢትዮጵያ አካሄድ ህጋዊና ህጉን ብቻ የተመረኮዘ እና በቀና መንፈስና ግጭትን ለማስወገድ ተብሎ የተቀመጡ አካሄዶችን ተከትላ ነው የሰራችው። ኢትዮጵያ was faithful to the law and institutions of the league የሚለው ነገር አለ። በሌላ በኩል ደግሞ ከቅርብ ጊዜ ወዲህ የሌሎችንም ሊጉንም እንደ ተቋም ግን ደግሞ ሊጉ ውስጥ ያሉ ሌሎች አካላትንም በተለይ የአውሮፓን ትላልቅ መንግስታት ሀያላን አልለውም አሁን በዛ ጊዜ ቋንቋ በትላልቅ መንግስታት ቢሄቪየር 3 አይነት አገላለጽ የሚገልጸው የሚመስለኝ አይነት አቀራረብ ነበረ። አንደኛው አንዳንድ አባላት ሊግ ውስጥ ያሉ አባላት ትላልቆቹ ሀገራት ጣሊያንን ለማባበል እና በዛ ሂደት ውስጥ የኢትዮጵያን ጥቅሞች ብቻ ሳይሆን ኢትዮጵያን ራሷን መስዋዕት ለማድረግ ድረስ የሚያደርስ አንዳንድ አካሄዶች ሲሄዱ ነበር የሚል የጣሊያንን ፍላጎቶችና አምቢሽንስ አኮሞዴት ለማድረግ በኢትዮጵያ ዋጋ ጣሊያንን የማባበል ሙከራ ሲካሄድ ነበር። በቅርብ ጊዜ ሲካሄድ የነበረው ይሄ ነው። ያው ጣሊያን ኢትዮጵያን
መውረሯ ከዛም በፊት በወልወል ላይ የነበረው ክርክር እንደው የግድ ሆኖ በጣሊያን ላይ የተፈረደበት ጊዜ አለ። ጣሊያን ናት ጥፋተኛ፣ ጣሊያን ናት ተብሎ ተፈርዷል። ነገር ግን በጣሊያን ላይ ማዕቀብ ሁሉ ተደርጓል። ነገር ግን የተደረገው ማዕቀብ ጣሊያን በኢትዮጵያ ላይ የምታደርገውን የኃይል እርምጃ የሚያቆም የሚገድብ አልነበረም። በተለይ የነዳጅና ተመሳሳይነት ያላቸው የጦር እንቅስቃሴን የሚያግዙ ነገሮች ላይ በጣሊያን ላይ የተደረገው ማዕቀብ አልጨመረም እነዛን። ስለዚህ የተደረገው ነገር በአብዛኛው የግብር ይውጣ ነው። በኋላም እንግዲህ እንደው ትንሽም ቆይቶ በኋላ እንደሚታየው በቃ እንግዲህ የኢትዮጵያ ጉዳይ ያለቀለት ነገር ነው የሚመስለው። እንደው ብዙ ከመሞገት እንደው ምንም አላቆማትም። መቼስ ያደረግነው ማዕቀብ አላቆማትም። ካላቆማት ታዲያ ማዕቀቡን ዝም ብሎ ማቆየት ምን ጥቅም አለው? ማዕቀቡ ይነሳ ወደሚል ይሄዳሉ። ከዛ ትንሽ ቆይቶ ደግሞ እንደምታውቁት እንግዲህ ያው የጣሊያን ነገር አውሮፓ ውስጥ በጣም አስቸጋሪ ሁኔታ እየፈጠረች ስትሄድ ሙሶሎኒን ማባበሉ የተመረጠ ሲሄድ እንደው በቃ ብናውቅለትስ የጣሊያንን የኢትዮጵያ ባለቤትነት ብናውቅ ይሻላል የሚል የኢትዮጵያ ባለቤት ከዛሬ ጀምሮ ጣሊያን ነው የሚለውን እንወቀው፣ ከዛ ቀጥሎ ደግሞ ኢትዮጵያ ከማህበርተኝነትም ትሰረዝ የሚል አቀራረብ ያቀርባሉ። በተለይ በእንግሊዝ ነው የተመራው ይሄ ነገራችን። ያኔ ዴስፐሬትሊ እነሱ የሙሶሎኒን ከሂትለር ጉያ ለማዳን ለመከላከል ሙከራ የሚያደርጉበት ጊዜ ነበር። ስለዚህ በሊግ ኦፍ ኔሽንስ በጉባኤው ላይ ቀርቦ በቃ ይሄ ነገር ትንቢልስ ጆዜፍ ቻምበርላይን የሚባሉ ጠቅላይ ሚኒስትር ነበሩ። እሳቸው ይህንን ጉዳይ ይገፉ የነበሩት የኮንሰርቫቲቭ ፓርቲ ፕራይም ሚኒስተር ነበሩ እና እንደውም በእንግሊዞች መሀል በራሳቸው መሀልም ክርክር ፈጥሮ አንቶኒ ኤደን የሚባሉት የውጭ ጉዳይ ምክትል ሚኒስትር የነበሩ ሰው ነበሩ በዛ ጊዜ። በኋላ ዋና የኢትዮጵያ ደጋፊ ሆነው የሚመጡ ናቸው። በዚህ ጉዳይ ላይ እንደው ጣሊያንን ማባበል አሁን አይደለም ጊዜው አይደለም ብለው ከጠቅላይ ሚኒስትሩ ጋር ተጣልተው መልቀቂያ አቅርበው ከስልጣን እዛ ድረስ የደረሰ ነው እና በዚህ አይነት ትችት ይቀርባል። እንግዲህ ከዚህ ወዳጆቻችን የነበሩ ሰዎች እንደዚህ አድርገው በየጊዜው ኢትዮጵያን መስዋዕት ለማድረግ እዚህም ላይ ማባበል፣ እዚህም ላይ እነዚህ ህጎች፣ እነዚህ ድንጋጌዎች፣ እነዚህ ስምምነቶች ምን ዋጣቸው? የምናከብረው የሚወደን ከዚህ በፊት ወዳጅ የነበር መንግስታት እንዴት ነው እንደዚህ የሚያደርገው የሚል ሙግት ያለበት የቅርብ ጊዜ ሁኔታው ይሄንን ነው የሚል አቀራረብ ነው። so what is going on and what has been going on በሚለው ላይ እነዚህ አይነት ነገሮች ነበሩ ይቀርቡ የነበሩት። እንግዲህ በዛ በሁለተኛው ማዕቀፍ ቋንቋው ነው ያን የሚነገረው ምንድነው ሊባል የሚችለው ምንድነው ናራቲቭ የሚቀርበው ናራቲቭ ምንድነው? ኢትዮጵያ በዋነኝነት ጣሊያን ህገወጥ መንግስት አካሄድ ነው። የህጉ ምንጭ ሊግ ኦፍ ኔሽንስ ህግ ነው። ስለዚህ ኢጣሊያን የምታደርገው ህገወጥ ነው። የፈረመችውን ህግ ነው የጣሰችው። ይህን የፈረመችው ህግ ከሁሉም ጋር የፈረመችው ነው። ከኢትዮጵያ ጋር ብቻ አይደለም። ከኢትዮጵያም ጋር የፈረመቻቸውን ህጎች ከሁላችንም ጋር ሁላችሁም ጋር ከ52 መንግስታት ጋር የገባችውን ውል ነው የጣሰችው የሚል። ስለዚህ ጣሊያን የዓለም ሰላም ጠንቅ፣ የዓለም ሰላም አደጋ የፈጠረች ሀገር ነች ብሎ ነው የሚቀርበው ትርክቱ። ጣሊያን በዚህ ምክንያት የምትታመን ሀገር አይደለችም። ለቃሏም የምትታመን ሀገር አይደለችም። ለውል ባለውል ሀገር አይደለችም የሚለው ትርክት በአንድ ወገን፣ በሌላ ወገን ደግሞ ቋንቋው በጣም ጥንቃቄ ያደርጋል። ማንን ምንጊዜ አመስግኖ ምንጊዜ ተችቶ ነው መነገር ያለበት። አንድ ንግግር ውስጥ አንድ ፕሬዘንቴሽን ውስጥ እንዴት ነው ምስጋናና ትችት አብረው የሚቀርቡት? ምን አይነት ጥንቃቄ ያስፈልገዋል የሚል ብዙ የታሰበበት ብዙም የተመከረበት ማንኛውም አቀራረብና በጽሁፍም የሚቀርብ ወይ በንግግርም የሚቀርብ አቀራረብ ሲኖር ቋንቋው እነዚህ ነገሮች መሃል ያለው ሚዛን በአግባቡ ተጠብቆ የሚቀርብበት እንዲሆን ጥንቃቄ ይደረግ ነበር እና የክሪቲሲዝም ቋንቋ ሆነ የምስጋና ቋንቋ ኢትዮጵያንና ጣሊያንን በተመለከተ ከሌሎች መንግስታት በሚያገናኝ ከእያንዳንዱ መንግስት ጋር በሚያገናኝ ሁኔታ ሲናገሩ ለእንግሊዝ መንግስት ለእንግሊዝ ተቋማት ወይም ለፈረንሳይ መንግስትና ለፈረንሳይ ተቋማት ከዚህ አንጻር ሲነገር የሚባለውና ሊጉም የሚመሰገንበት ጊዜ አለ፣ የሊጉም መሪዎች የሚመሰገኑበት ጊዜ አለ እና እዛ ላይ እዚህ ላይ አመስግኖ እዚህ ላይ መስደብ መሆን የለበት። ጥንቃቄ ያስፈልገዋል ነው። አንዳንድ ጊዜ ምስጋናውን ብቻ አቅርቦ ማለፍ የሚያስፈልግበት ጊዜ አለ። አንዳንድ ጊዜ የግድ ሲል ደግሞ ትችቱንም አብሮ ማቅረብ አለ እና ያንን ብዙ ጊዜ እኛ እንደዚህ የሚመስለን እንደዚህ ነው እንደዚህ ብሎ የዳኝነት ሳይሆን ይህንን እንግዲህ ለፈራጅ ሊና እንተዋዋለን በሚል አይነት በጥንቃቄ ተቀምሮ የሚቀርብ ነው ለማለት ነው። ስለ ቋንቋ ስለሆነ የምንነጋገረው ስለ ናራቲቭ። በዚህ ሁሉ ኢትዮጵያ በእነኚህ በ4-5 ዓመታት ጊዜ ውስጥ በዓለም እዚህ ላይ
ዮናስ አንተ ትመጣለህ። በጣም በዚህ ጉዳይ ላይ ብዙ ጥናትና ምርምር አድርገሃል። ጓደኞችም ይህን ያደረጉ እንዳሉ አውቃለሁ። በዚህ ውስጥ አንድ በጣም ስትራይኪንግ የሆነው ነገር ምንድነው? ፈረንጆቹ ኤሌፋንት ኢን ዘ ሩም የሚሉት ነገር አላቸው። ምን ማለት ነው? ሁሉም ሰው የሚያውቀው ግን ማንም ማያነሳው ነው። ቢነሳ ነገሮችን አስቸጋሪ የሚያደርገው ነገር ማለት ነው። እና በዚህ ሁሉ የሐሳብና የአቋም አገላለጽና ተራክቦ ውስጥ የማይነሳው ኤሌፋንት ኢን ዘ ሩም የቅኝ ገዥነትና በተለይ በቅርብ ጊዜ ባለፉት ምናልባት ግማሽ ምዕተ ዓመት በ19ኛው ክፍለ ዘመን መጨረሻ ጀምሮ እስከነበሩበት እስከዛ ሰዓት ድረስ የአውሮፓውያን በተለይ የምዕራብ አውሮፓውያንና የሌላው የዓለም ክፍል ግንኙነት ኮሎኒያሊዝምና የኢምፔሪያሊዝም ግንኙነት መሆኑን እና ጣሊያን አሁን እያደረገች ያለችው ልክ በሌላው አፍሪካ ላይ እንዳደረገችው ኢትዮጵያንም ቅኝ ግዛቷ አድርጋ እንደተለመደው ለመግዛት ነው። አውሮፓውያን ሌላ ቦታ ሲያደርጉ እንደነበረው ያንኑ ኢትዮጵያ ላይ ለማምጣት ነው ብሎ አይናገርም። that is the elephant in the room። ምክንያቱም የሚናገሩት ለአውሮፓውያን ቅኝ ገዢዎች ነው። በዋነኝነት ለእንግሊዝና ለፈረንሳይ ነው። ለአውሮፓውያንና ለእንግሊዝና ለፈረንሳይ ህዝብና ተቋማትም ጭምር ነው። ሌሎችም ቢኖሩበት ቋንቋው ይኸው የእናንተ የቅኝ ግዛት አባዜ ጣሊያኖችንም አለቅ ብሎ አሁን እኛ ላይ መጡ የሚል አልነበረም። ጣሊያን እንደ አውሮፓ የቅኝ ገዢ ኃይል አልነበረችም የምትቀርበው። በኢትዮጵያውያን አቀራረብ የቅኝ ገዢ ኃይል ናት፣ የአውሮፓ የቅኝ ገዢ ኃይል ናት ተብላ አትቀርብም። ምክንያቱም ይህንን ማለት ኢትዮጵያን ከሌሎቹ ቅኝ ገዢዎች ጋር ፍጥጫ ውስጥ ይከታታል። ስለዚህ ይሄ ተሰምሮበት የሚካሄደው አካሄድ ይህ አይደለም። ይታወቃል፣ ሚስጥሩ ነገሩ ይሄው ነው። ነገር ግን ጣሊያንን እንደ ቅኝ ገዢነት የቅኝ ገዢነት ትክክል ያልሆነ አካሄድ ነው፣ ህገወጥ ስራ ነው፣ የበደል ስራ ነው፣ የኃይል ስራ ነው፣ የዝርፊያ አካሄድ ነው፣ ኢምፔሪያል ፕሮጀክት የአውሮፓውያን በሌሎቹ ደቡቡ የዓለም ክፍል ላይ ህዝብ ላይ ያወጁትና የሄዱበት አካሄድ ነው የሚለውን ነገር ኢትዮጵያውያን ሆን ብለው የሚያቀርቡት ነገር አለ። ለዛ ኦዲየንስ የሚመች አቀራረብ አይደለም ይሄ። ስለዚህ ኢትዮጵያ የምትቀርበው እንደ የሌሎች አፍሪካውያን ላይ የደረሰው ነገር እንዳይደርስባት የምትታገል አገር ሆነ አይደለም የምትቀርበው። ኢትዮጵያ የቀደመ ነፃነቷን ለማስጠበቅ የምትሟገት አገር ናት ነው በቃ። ኢትዮጵያ ነፃነቷን ለመከላከል የምታደርግ አገር ናት እንጂ የአውሮፓን የኢምፔሪያል አካሄድ ለመገዳደር ሌሎች ሰዎች ሌሎች አፍሪካውያን ጭምር የደረሰባቸው ነገር እንዳይደርስባት የምትሞግት አገር ናት ብሎ አይቀርብም። ይሄ ኤሌፋንት ኢን ዘ ሃውስ አይወራም። እና ኢትዮጵያ ኢቭን በአገር ውስጥ ውይይትም ቢሆን ያን ጊዜ በአገር ውስጥ ውይይት አንዳንድ ኤክሰፕሽንስ አሉ። ኢትዮጵያ እንደውም የኢትዮጵያውያን አሳምሽን ምንድን ነው? ኢምፔሪያሊዝምን ያኔ ቅኝ አገዛዝ ያኔ መጥቶ አድዋ ላይ አሸንፈነዋል፣ ረተነዋል፣ መልሶነዋል። ስለዚህ አሁን የሚወራው ሌላ ጉዳይ ነው እንጂ ኢትዮጵያ አሁን የአውሮፓውያን የቅኝ ግዛት አካሄድ የመጨረሻዋ ሙከራ ያኔ የተረፈች እና ከዛ ለመትረፍ የምትሞክር አገር አድርጋ አይደለም ራሷን የምታቀርበው። ይሄ ፖይንት ግልጽ ነው፣ በጣም ግልጽ ነው። በኋላ ዮናስ ሲመጣ ደግሞ በደንብ አድርጎ የኢትዮጵያ ትግል የሰርቫይቫል ትግል አይደለም። ሰርቫይቫል ማለት ምንድነው? እንደው ይሄ ኃይል አለ፣ ይሄ ከቀድሞ ጀምሮ የመጣባት አደጋ ምናምን አለ፣ አሁንም እሱ እንዳይጠራርጓት እንዳይሄድ የምትታገል አገር አይነት አይደለም የምትቀርበው ኢትዮጵያ ከጥንት ጀምሮ የቆየ ነፃነቷን የጥንት የከረመ ነፃነቷን ተከላክላ ነፃነቷን ለማቆም የምትታገል ሀገር ናት ትረክቱ የሚቀርበው እና የህገ ወጥ የሆነ የዓለምን ህግ የዓለም አቀፍ ህግጋትን የጣሰ ጉልበተኛ መጥቶ ይህንን የከረመ ሀገር ለማፍረስ ሙከራ የሚያደርግበት ሁኔታ ነው እንጂ እንደ አፍሪካውያን የአፍሪካውን ዕጣ ፈንታ ሊደርስብኝ ነውና አድኖኝ ብላ የምትሞግት ሀገር ልትሆን አትችልም። ምክንያቱም ለአፍሪካውያንን ያደረጉት እነዛው አድማጮቹ ናቸው፣ እዛው ቁጭ ብሎ የሚያዳምጧቸው። ስለዚህ ይሄ በጣም ጥንቃቄ ተደርጎለት ነው እና እዛ ውስጥ አንድም ቦታ ላይ አፍሪካውያን ወንድሞቻችን ላይ የደረሰው ነገር ሲባል አይሰማም። the only exception ያንን ያሉበት በኢትዮጵያ ዳርቻ ያሉ ወገኖቻችን ሐማሴንና የሶማሌ ህዝቦች፣ ኤርትራና የሶማሌ ህዝቦች በጣሊያን ቅኝ ግዛት ተይዘው የደረሰባቸው በደል የሚለው በአገር ውስጥ ትርክት ብቻ ነው። ለኢትዮጵያውያን ነው ያ የሚባለው እንጂ ለአውሮፓውያን የኤርትራና ሶማሌን ከኛ ነጥቀው as lost territories ይናገራሉ። ከኛ ወስደውብናል፣ እንን ደግሞ እኛ መልሱልንም አላልንም ማለት አልቻልንም፣ ስለዚህ ዝም ብለናል ተብሎ በአገር ውስጥ ትርክት በአገር ውስጥ ሐሳብ ልውውጥ ነው እንጂ የሚወራው በኢንተርናሽናል
እንትን ስለ ሌላ የአፍሪካ ቅኝ ግዛቶች አይወራም እና ህገወጥ ወረራ ነው። የጣሊያን ኢትዮጵያ ላይ የምታራምደው ህገወጥ ወረራ ነው፣ የእብሪት ወረራ ነው እንጂ የኢምፔሪያሊዝም ወረራ ነው። እንዲህ ለማድረግ ነው፣ እንዲህ ጥሬ ሀብታችን ለመውረስ ነው፣ ህዝባችንን ጨርሰው መሬታችንን ለመንጠቅ ነው ሀብታችን። ይሄ ቢወራ ለአውሮፓውያን በተለይ ለትላልቆቹ የአውሮፓ የቅኝ ገዢ ኢምፔሪያል ሀገሮች የሚመች ትርክት ሆኖ አይቀርም። ስለዚህ የውሾን ነገር ያነሳ ተብሎ በተቻለ መጠን ይሄ እና በዚህም ምክንያት በኋላ ሁላችንም አሁን ከሰሞኑ ስል እንግዲህ ባለፉት 30-40 ዓመታት በተለይ ጣሊያን ተሸንፎ ከሄደ በኋላ በነገራችን ላይ ሳረሳው አውሮፓውያን አፍሪካን ለመቀራመት መጥተዋል። ይሄ ነገር ችላ ብዬ ቁጭ ብዬ የማየው ነገር አይደለም። ስለዚህ የምችለውን ሁሉ አደርጋለሁ ብለው ያሉት እንደውም አጼ ምኒልክ ናቸው። በ1891 በአውሮፓውያኑ አቆጣጠር ሰርኩላር ልከዋል ለአውሮፓውያን ያኔና ከሩቅ መታችሁ እናንተ አፍሪካን ስትቀራመጡ እዚህ ቁጭ ብዬ የማይመስሏቸዋለሁ ብለው የላኩት ሰርኩላር አለ። ያኔ ጊዜ እንደዛ ጠንቆል አድርጎ ይነገራል። አሁን ግን መጠንቆሉ አይቻልም። ስለዚህ ምክንያቱም ፍትህ ነው የሚጠየቀው። ፍትህ ከማን? ፍትህ እንዲሰጡ የምትጠይቂው ማንን ነው? ስለዚህ ዳኛውን እየሰደብሽ ዳኛውን እየረገምሽ ፍትህ ልትጠይቂ አትችይም። ይሄ አለ። በኋላ አሁን ኢትዮጵያ ኮሎኒያሊዝምን አሸንፋ አይመለሰች። በዚህ ምክንያት ኤክሰፕሽናል የሆነች የአፍሪካ ሀገር ከሌላው የተለየች የሚለው የኤክሰፕሽናሊዝም ነው። ይሄ በኋላ በጣም ብዙ ቦታ ሲባል ስለሰማ ነው ያኔም የሚነገር ይመስለናል አንዳንዴ። ይሄ የጸረ ቅኝ አገዛዝ ትግል ትርክት እና አካሄድ ይዛ ነው ኢትዮጵያ እንደገና የተሟገተችው ብለን እናስብ ይሆናል እና ከዛም ውጤት ተነስቶ የኢትዮጵያን ኤክሰፕሽናሊዝም መሰረታዊያን ከድሮም ጀምሮ ሲከታተል እንደመጣ ነገር ነው። እና በኋላ ነው ይሄ ነገር እየሰፋ ዋናው ትርክት እየሆነ የሚመጣው በኋላ ነው። ኢትዮጵያ የነጻነት ቀንዲል ምልክት፣ የአፍሪካውያን ኩራት ምንጭ የሚሉት ትርክቶች በኋላ ነው እንጂ ለዛ ጊዜ የሚባሉ ነገሮች አሉ። አሁን ስለ ቋንቋ ነው የሚባለውና የማይባለው በሚለው አይደለም የምንነጋገረው። ያን ጊዜ ይህ አይወራም። እኛ አፍሪካውያን ተብሎም አይነገርም። ምክንያቱም እኛ አፍሪካውያን ስንል ከማን ጋር ነው ሙግታችን? ከእናንተ ከአውሮፓውያን ጋር ሊሆን ነው እና ያ ነገር በዛ ጊዜ በቋንቋ ውስጥ ይቆይ ነው የቆይ ቅድም ሼልፍ ላይ ይቀመጣል ያላችሁ እንደሚቆዩት ነገሮች ተቀምጧል። ይሄ በጣም ኢንትረስቲንግ ነው። ምክንያቱም ከጣሊያን አንጻር ይሄ ሙግት ማህበርተኛን መበደል ወይም ጉልበተኛ አቅመቢስን መበደል ምናምን ሳይሆን የጣሊያን አቀራረብና አስተሳሰብ እኔ ታይትልድ ይሄን እኮ ለማድረግ መብት አለኝ፣ ሌሎቻችሁ ይዛችሁ የለን ይሄንን ሁሉ ምንድነው የኔ ነገር ብቻ እንደ ነውር የሚታየው? አይ አም ኢንታይትልድ ቱ ዚስ አም አን ዩሮፒያን ፓወር። እስከ ዛሬ ድረስ ጣሊያኖች በየቦታው ደፋ ቀና ሲሉ ብዙ ሲሟገቱ በህይወት መስዋዕትነት የከፈሉበት አይደለም ወይ? ደማችን ፈሶበት ነው። አም ኢንታይትልድ ዊ አር ኢንታይትልድ ቱ ዋት? ቱ ኮሎኒስ፣ ቅኝ ግዛት ይገባናል። የነሱ አቀራረብ ይሄ ነው እና ግራ መጋባት ይመስላል። ግን ከነሱ ሳይድ ሲቀርብ ለአውሮፓውያን ወገኖቻቸውን በለው ወይም ለአውሮፓውያን አነጋጋሪዎቻቸው ሲያቀርቡት እንደውም ምንድነው ይሄ ጣሊያንን መናቅ? ጣሊያን እናንተ ያገኛችሁትን አይገባትም እያላችሁ ነው ወይ? እና በጣም ነው የሚናደዱት የጣሊያን እና በተለይ የፋሽስት ፓርቲ ሰዎችና ሙሶሎኒ እብድ ነው የሚያደርጋቸው። የኢትዮጵያ ህግ እኩል ደረጃ ልታይ ማለት ያሳብዳቸዋል። እና it was unjust ነው የሚሉት። ይሄ ፍትሃዊ አይደለም ብለው እነሱም እንደ ፍትህ መጥፋት አድርገው ነው የሚያቀርቡት። ኢትዮጵያን ከኛ እኩል አድርጋችሁ ማነጋገርና ማከራከር ይሄ ለጣሊያን ክብር ውርደት ነው። ምክንያቱም እኛ እናንተ ያላደረጋችሁትን አላደረግን እና ለነሱ ጉዳዩ የኢምፔሪያሊዝም የኮሎኒያሊዝም ጉዳይ ነው። ይሄ ደግሞ በእነሱ አልተጀመረም። ይሄ ነው በዛኛው በኩል እና እንደውም እኔ አውሮፓ የአፍሪካን እና የቀረውን የደቡብን ዓለም የማሰልጠን ተልእኮ የአውሮፓውያንን ተልእኮ ይዤ ነው እኮ የምሄደው። እኔ ታማኝ ነኝ ለአውሮፓውያን አስተሳሰብና አካሄድ። እኔ አውሮፓዋ የሰጠችኝን ሚሽን እንደ ሰለጠነ ክርስቲያን የአውሮፓ ሀገር አፍሪካ ውስጥ መስራት ያለብኝን ከኔ የሚጠበቀውን ሞራሊ የሚጠበቀውን ነገር ለማድረግ ስለሄድኩ ምንድን ነው የሁሉ ጋጋታና ሙግት የሚበዛብኝ የሚል አይነት አቀራረብ ነው እና ልዩነቱ በጣም ስትራይኪንግ ነው እና ይሄ በጣም ኢንትረስቲንግ ነው። ግን በዛው ኮንቴክስት ደግሞ በጣም ኢንትረስቲንግ የሚያደርገው ይህንን ፌኖሜኖን ምንድን ነው? ይሄ አዲስ በቀደም ከዚህም በፊት ተነጋግረናል። ይሄ ጊዜ በኋላም ዮናስ በሰፊው ሊያብራራልን ይችላል። ኮሎኒያሊዝም መመርመር የጀመረበት ጊዜ ነው።
ኮሎኒያሊዝም አቢዩዞቹ ሰዎችን ላይ ሰብጁጌሽኑ እና ይህ ምን ያህል መቀጠል አለበት? ከቀጠለስ በምን አይነት ሁኔታ ነው የሚቀጥለው? እንደ ድሮ ዝም ብሎ በቃ ሄዶ እንደፈለጉት ተይዞ አገር እንትን መቀጠል የለበትም። ከአንደኛው ዓለም ጦርነት መጨረሻ ላይ በተለይ በአሜሪካ ፕሬዚደንት ውድሮ ዊልሰን አቀንቃኝነት የተነሳው ነገር የቀድሞ ቅኝ ግዛቶች በዘፈቀደ መጨረሻውና በማይታወቅ ፕሮግራም በሌለው አካሄድ የገዢና የተገዢ ግንኙነት ብቻ ሆኖ መቀጠል የለበትም እና እንደው እንዴት ነው በሂደትም ቢሆን ተገዢ የሆኑ ህዝቦች በአንዳንድ ጉዳይ ላይ መብታቸው የሚጠበቅበት ምናልባት በውስጥ አስተዳደርም ቢሆን ገብተው የመሳተፍ ነገር እንዴት ነው የሚታሰበው? በሂደትስ በረጅም ጊዜ ሂደትስ እነኚህ ሰዎች ራሳቸውን ችለው በራሳቸው የሚተዳደሩበት ነገር መታሰብ የለበትም ወይ? እና ማለቂያ የሌለው ነገር ነው ወይ የቅኝ ግዛት ግንኙነት የሚል ጉዳይ ላይ ሙግትና ክርክር የተነሳበት ጊዜ ነው ያ ጊዜ። በዚህም ምክንያት በተለይ አውሮፓውያኑ ከአንደኛው ዓለም ጦርነት በኋላ አዳዲስ የቀደሙ የጀርመንና የቱርክ እንደዚህ የቅኝ ግዛቶችን ሲከፋፈሉ ዝም ብለው በሉ ግዟቸው አሁን የነሱ ነበሩ አሁን የእናንተ ናቸው ተብሎ አይደለም የተሰጣቸው። ሲሰጣቸው ከኃላፊነት ጋር ይሄ ማንዴት ተብሎ ነው የሚሰጣቸው። ይሄ በእናንተ የበላይ ሆናችሁ እነዚህን ህዝቦች የማዘጋጀት የማሻሻል የኑሯቸውንም ማሻሻል ጭምር የምታስቡበት ኃላፊነት ጋር ነው የሚል አትሊስት እንደው በህግ መልክና የአስገዳጅነት ነገር ባይኖረውም ኮሎኒያሊዝም እንደ ድሮ ጠያቂ የሌለበት የፈለገውን የሚያደርግበት ነገር ሆኖ አይቀጥልም የሚል ውይይት በኋላም ውድሮ ዊልሰንም ሊግ ኦፍ ኔሽንስ ራሳቸው ያመሰረቱትን ማህበር አልቀጠሉበትም። አሜሪካ ወደ አይሶሌሽን ውስጥ ገብታ ብዙ አልተገፋምና በጣም ብዙ እንትን ያለ ነገር አይደለም፣ ያን የበሰለ ነገር አይደለም። በዚህ ሙግቱ ኮንቴክስት ውስጥ ነው እንግዲህ ይሄ የሚካሄደው እና ትችት ምናምን ስላለ ኢትዮጵያውያኑም የሚጠነቀቁት አውሮፓውያን ጣሊያኖችም እንግዲህ ማንም አይጠይቀንም ምናምን የሚለው ነገር ይሄ በአየር ውስጥ ይሄ አለ። ይሄ ዲስካሽን ነገሮች እንደ ድሮ አይቀጥሉም የሚለው ነገር አለ። በዚህ ውስጥ መደረጉ ነው ይሄ መወራወር ይሄ ነገር ባለበት ኮንቴክስት አትሞስፌር ውስጥ ነው የሚደረገው እና በኋላ የሰልፍ ዲተርሚኔሽን ሐሳብም ያው እንግዲህ ከዛ የሚመጣ ነው እና እንደዛ ሆኖ ያ መሆኑም የታወቀ ስለ ኮሎኒያሊዝም ያ ሁሉ ትችት ያ ሁሉ አየር ሰዎች ሴንሲቲቭም የሚሆኑበት ጊዜ ነው። የኮሎኒያል ፓወርስ አሁን ይሄ ጠያቂ ነገር እየመጣ በሚሄድበት ጊዜ በቃ ያው አሁን እያደገ የመጣው ዓለም አቀፋዊ ሙግት ነው የገጠመች ኢትዮጵያን ወደዛ እንዳይተረጉሙትም ጥንቃቄ የሚደረገው በዚህ ምክንያት ነው ማለት ነው። ያን ጊዜ ይህንን ክሪቲክ የሚያቀርቡ ብዙ ወገኖች ነበሩ። ዩናይትድ ስቴትስ ብቻ ሳይሆን እንደ ሀገርም ጭምር ያን ጊዜ እነ ዩኤስኤስአር፣ ሶቪየት ዩኒየን እነዚህ ደግሞ የአውሮፓውያን የቀደመው የቅኝ ግዛት አካሄድን እንደዚሁ ከተለያየ አቋማት ከተለያየ ኢንትረስቶች አንጻር እነሱም የሚሞግቱበት ነበር። የነፃ አውጪዎች አቀንቃኞችና ደጋፊዎች ሆኑ ማለት ሳይሆን በተለያየ አይነት መልክ የአውሮፓዊ ኢምፔሪያሊዝም የፈጠረውን ስርዓት የሚሞግቱበት ሁኔታ ነበርና በዛው ዘመን ነው አሁን ዮናስ እንደሚነግረን የማህበራዊና ፖለቲካ እንቅስቃሴዎችም የሚጀምሩት ሶሻል ኤንድ ፖለቲካል ሙቭመንትስ ቀስ እያሉ ኦርጋናይዚንግ ይጀምራሉ። ወደ ለዘር እኩልነት እና ለሰልፍ ዲተርሚኔሽን በኋላ የሚያመሩት እነዚህ እንቅስቃሴዎች ሶሻል ሙቭመንትስ የሚጀምሩበት ጊዜ ነው። ይሄ ከባቢ ባለበት ጊዜ ነው ውስጥ ነው እንግዲህ እና በተለያየ አይነት ምክንያት ይሄ ስለ ኢምፔሪያሊዝም መነጋገር ወይም ስለ ኮሎኒያሊዝም መነጋገር የጣሊያን ፕሮጀክት የኮሎኒያሊዝም ፕሮጀክት ነው። አውሮፓውያን እንደገና ያንን ብዙ ቦታ ያደረጉትና ኢትዮጵያም ውስጥ የሚሞክሩት የሚለው ነገር ሴንሲቲቭ የሚሆነው ዲስኮርሱ ይህንን ሁሉ ያገናዘበ እንዲሆን የሚያስገድዱ ሁኔታዎች ስለነበሩ ነው እና ይሄ ኢንትረስቲንግ ነው። ቅድም እንዳልኩትም በጣም ኢትዮጵያ በዓለም ታሪክ ውስጥ በግሎባል ሂስትሪ ውስጥ ኢትዮጵያ የምትቀርበው በኋላ እንደ ሬዚስተንስ እና እንደ ሪቮልት አጌንስት ኮሎኒያሊዝም በኋላ ነው የምትቀርበው። በዓለም ታሪክ ውስጥም ኢትዮጵያ የሬዚስተንስ አጌንስት ኮሎኒያሊዝም የዛ አካል ሆና ነው የምትቀርበው። ያን ጊዜ በነዛ መድረኮች ግን ኢትዮጵያ በዛ አይነት አልነበረም። አትሊስት ከኢትዮጵያውያን አንጻር በግልጽ በሆኑ መድረኮች በኦፊሻል ኮሚኒኬሽንስ ነው እያልኩ ያለሁት። አንኦፊሻል በሆኑ በጓሮ በር በሚወሩ በሹክሹክታ በሚነገሩ በሚስጥር በሚደረገው ልውውጦች ውስጥ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ቅድም እንዳልከው በጣሊያን በኩል የቅኝ ግዛት ፍላጎት መኖሩ በኢትዮጵያ በኩል ግን ያና ለማንሳት ግን የትግል መሆኑ የሚለው ነገር ላይ ቅድም ያነሳቸው እንደ እንግሊዝ አይነት አገሮች ይዘውታልና ይዘው ይቆዩ የሚለው ሐሳብም እኮ እዚሁ መድረክ ላይ አይደለም የሚነሳው ካልኝ የንጉሱ የአንድ ጊዜ ጄኔቫ ንግግር ብቻ ሳይሆን አይደለም በተከታታይ ለዛም ጊዜ ያንንም የእንግሊዝ አቋምና አካሄድ እኮ ሞገቱ በጽሁፍም ጭምር እንደውም ንግግር አዘጋጅተው
እሳቸው ታመው ስለነበረ እዛው ሄደው ይሄ ጉዳይ ሊጉ ላይ ሊነሳ ነው የሚል ሐሳብ የእንግሊዝ መንግስት አቀርቦ ሊጉ ላይ ይነሳና ማዕቀቡ ይነሳ ብቻ ሳይሆን ማዕቀቡ ይነሳ ቀድሞ ነው። በኋላ የለም የኢትዮጵያን የጣሊያን ግዛት መሆን በቃ እንቀበለው ብለው እሳቸው እነሱ እንግዲህ ያው ጣሊያን አምርሮ ወደዛኛው ወገን እንዳይገባ ነው የሚለውን ሲያቀርቡ ሰምተው አፄ ኃይለ ሥላሴ ዝግጅት ተደርጎ ትልቅ ዘገባ የተቃውሞ ዘገባ ቀርቦ ሊግ ኦፍ ኔሽንስ ሄደው እንደውም ታመው ነበር እሳቸው ማንበብ እንኳን አልቻሉ። ሎሬንሶ ታዛዝ ነው ያነበቡት። ትልቅ ሙግት ነው የቀረበው። ከዛም ሙግት በኋላ ክርክር ይነሳል። እንደውም ይደር ተብሎ እንደገና ሙግት ይነሳል እና መጨረሻ ላይ እንግሊዞች የማዋጣ ነገር መሆኑን ሲያዩት ነገሩን እንደዚሁ ክፍት አድርገው ያስቀሩታል። ሊጉ ጣሊያንን የኢትዮጵያ የጣሊያን ግዛት መሆኗን አውቄያለሁ ብሎ ሊጉ አልደረሰም እዛ ድምዳሜ ላይ። ከሊጉ ውጪ ያደረጉት ከሊግ ውጪ አብዛኞቹ ሀገራት ከ5 ሀገራት በስተቀር ዩናይትድ ስቴትስ አሜሪካ፣ ሶቪየት ዩኒየን፣ ቻይና፣ ኒውዚላንድ እና ሜክሲኮ ግን በመጀመሪያው ላይ የታገሉም አሉ። ስፔን፣ ስዊድን፣ አየርላንድ፣ ኢራን እና ከሁሉም በላይ ምናልባት የሚያስገርማችሁ ትልቁን ሙግት ያደረገችው ደቡብ አፍሪካ ናት። ሳውዝ አፍሪካ በ1936 በኋላ የአፓርታይዷ ባለቤት በኋላ የአፍሪካ ነጻነት ጉዳይ ከየት መጥቶ የምትለው ሀገር ሳውዝ አፍሪካ ናት። በትልቁ ጣሊያንን ገዥነት መቀበል የለብንም የሚለው ሙግት የተሟገተች ግን በኋላ ከዛ ውጭ ወጥተው እነኛ 4-5 ሀገሮች ናቸው እስከ መጨረሻው ዩናይትድ ስቴትስ፣ ቻይና፣ ኒውዚላንድ፣ ሜክሲኮ እና ሶቪየት ዩኒየን እነዚህ እስከ መጨረሻው ሳያውቁ ነው የቀሩት። ሌሎቹ ግን ከኦፊሻል መድረኩ ውጪ አንድ በአንድ ቀስ በቀስ በግል አውቀው ጨርሰዋል። ይህን ይላሉ አፄ ኃይለ ሥላሴ ናቸው ይህን የሚሉት። ወደ ሌላው ሰድኩ ተካለኝ ይቅርታ ተመለስ። እንግዲያውስ እሺ በዛው ልክ ከቋንቋ ጉዳይ ከንግግር ጉዳይ ሳንወጣ ሌላው ቀርቶ አሁን ዮናስ ይሄ የዓለም የነጻነት ጸረ ቅኝ አገዛዝ እንቅስቃሴ አካላት የሆኑ የተለያዩ አካላት ለኢትዮጵያ የሚያደርጉትን ድጋፍ ሲያደርጉ የኢትዮጵያ መንግስት በስደት ያለው አፄ ኃይለ ሥላሴ መንግስት በአብዛኛው የሚሰጣቸው መልስ እጅግ እናመሰግናለን የሚል ነው እንጂ የትግላችሁ አካል ነን፣ ሁላችንም የአንድ ትግል አካል ነን የሚል አልነበር። ይሄ በጣም ሲግኒፊካንት ነው። ምናልባት አበዛው ካላላችሁኝ እና በዚህ ትግል ውስጥ ፓርትነርስ ነን ሳይሆን ለእኛ ትግል ለህዝባችን መበደል በተለይ ለህዝባችን መጨፍጨፍ በተለይ የካቲት 12 በተደረገው ጭፍጨፋ ያንን በተለያዩ ዓለሞች ሲገልጹና ከተለያየ ዓለም ክፍል ለኢትዮጵያ ድጋፍ እናንተ ሲደረግ ለተለያዩ መንግስታትን በተለያየ ደረጃ የሚደረግላቸውን እና አካላት የሚደረግላቸው ድጋፍ ኢትዮጵያ ለዚህ ታመሰግናለች፣ የኢትዮጵያ ባለውለታ ናችሁ አይነት ኢትዮጵያውያን ይህንን በእጅጉ ያመሰግናሉ፣ ከፍ አድርገው ያዩታል የሚል ነው እንጂ ለተገፋ ለተጨቆነ ለተገፋ ድምፅ አሰምታችኋል፣ ስለ ድምፃችሁ እናመሰግናለን ነው እንጂ የእናንተ ትግል የኛም ትግል ነው፣ ስለዚህ አንድ ነገር ውስጥ አንድ መርከብ ውስጥ ነው ያለ ነው የሚል አይነት እንድምታ ያለው መልስ አልነበረም የሚሰጣቸው። ከተሳሳትኩ የሆነ አስታርመኛል። አይመችም ነበር። እና ያው ኦፍ ኮርስ እነኛ ጸረ ቅኝ ግዛት ኃይሎች ስብስቦች የራሳቸውን አርጊመንት ያደርጋሉ። ኢትዮጵያ እንደዚህ ናት፣ ያው እኛ ላይ የተደረገው ነው፣ ኢትዮጵያም ላይ እኛ አፍሪካውያን እንደዚህ ደርሶብን ይኸው አሁንም ይኸው በአንድ አፍሪካዊ ሀገር ላይ እንደዚህ የተደረገ ነው፣ ይኸው እኛ ጥቁር ህዝቦች እንዲህ አይነት ደርሶብን መከራ በልተናል፣ አሁንም የሌላ በጥቁር ህዝብ ላይ እንዲህ የተደረገ ነው ብለው ያንን ያደርጋሉ። ይሄ የነሱ አርጊመንት። ኢትዮጵያ ግን እዚህ ውስጥ ስትገባ ኢኮኖሚ ባለው ቋንቋ ኢኮኖሚ ኦፍ ላንጉዌጅ የሚባል ነገር አለ። በጥንቃቄ አካሄድ ነበር ስትሄድ የነበረው ለማለት ነው። ይህንን እንደ በተወሰነ ደረጃ የዲፕሎማቲክ ማቹሪቲ ተብሎ የዲፕሎማሲ ችሎታ የኢትዮጵያ ዲፕሎማሲ has come of age የት ቦታ ምን እንደሚነረግ ወዳጅን ከደጋፊ ከተቀናቃኝ እንዴት ነው የነጠሉና በዘዴ የሚኬዱበት የማለት ነው ሊባል ይችላል። እኔ ግን እንደሚመስለኝ ከመጀመሪያው ሲጀመርም ኢትዮጵያውያን ጥያቄያቸውንና ኢሹአቸውን እንደ የቅኝ ግዛት እንደ ጸረ ቅኝ ግዛት እንቅስቃሴ አድርጎ ፍሬም አላደረጉት። በቃ ከኢትዮጵያ አንጻር ይሄ የቅኝ ገዢዎችና የቅኝ ተገዢዎች ትግል አይደለም። ኮሎኒያሊዝም ቅድም እንዳልኩት ከ40 ዓመት በፊት አድዋ ላይ ተሸንፏል። አስፋራዝ ኢትዮጵያ እስከንጸን እና ይሄንን ልዩነት ያጠፋፋ ነው አሁን በቅርብ ጊዜ ነው እንጂ በዛ ጊዜ
ኢትዮጵያ ይህንን ብታቀርብ ኖሮ ሰልፍ ዲፊቲንግ ይሆን ነበር። ኢትዮጵያ ይህንን በዛ ፎርም ብታቀርብ የራስን አጀንዳ አንደርማይን የሚያደርግ ነገር ይሆናል። ጠላት ይተባበርባታል። እነሱን የሚያያይዝ የሚያመሳስል ነገር ካነሳን እነሱ እንዲተባበሩብን ነው የምናደርገው የሚል ነገር ያለበት ይመስለኛል። እና ጃስቲስ ለአፍሪካ አንዲት አፍሪካ ሀገር ሳይሉ እንደውም አዛን አፍሪካን አይደለም ጃስቲስ አንድ አቅም የሌላት ሀገር ደሃ ሀገር ትንሽ ሀገር በኋላ እንመጣለን ስለዚህ የሚለው ነገር ነውና ዮናስ የምትለኝንና የምታወርድብኝ ሁሉ ለመቀበል ዝግጁ ነው። መጨረሻም ላይ ሲሸነፍ ጣሊያን ሲወጣ ድል ነው ቪክትሪ እና የኢትዮጵያ ነጻነት መመለስ ነው እንጂ የኢትዮጵያ ነጻ አውጪነት ነው ከቀኝ ግዛት ሊበሬሽን አይደለም። እኛ ተሳስተን ነው ሊበሬሽን የምንለው ቪክትሪ ነው እና the return of Ethiopian independence ነው የኢትዮጵያ ነጻነት መመለስ ነው እንጂ የኢትዮጵያ ከቀኝ ግዛት ስር ነጻ መውጣት አይደለም። እንደ ስርቅታ ነው የምናየው ያንን። እሱም ብሎኛናስ እና ይሄ በጣም ኢምፖርታንት ነው ለአሁኑም ዲቤታ ወደ ቅርብ ጊዜ የምናደርገው ዲስካሽን ኢምፖርታንት ነው ብዬ አስባለሁ። እንግዲህ ለመቀበል ዝግጁ ነኝ። እሺ በጣም ቆንጆ ብዙዎቹን ሀሳቦች መስማማባባች ናቸው። የመጀመሪያው ነገር ትንሽ መስመር አድርገን ብናልፍ ደስ የሚለኝ አንደኛ ይሄ የመንግስታቱ ማህበርን ለምን እንደመጣ ባጭሩ መግለጽ አለብን ብዬ አስባለሁ። የሊግ ኦፍ ኔሽን ወይም የመንግስታቱ ማህበር ወይም ምንለው ልክ የመጀመሪያው ዓለም ጦርነት ዓለምን ካፈረሰ ወይም አሁን እንዳልነው የሩል ቤዝድ ዓለም አቀፍ ኦርደር ወይም ስርዓት በኋላ ነው እንደዚህ አይነት አገላለጥ የመጣው በነገራችን ላይ በቅርብ ጊዜ። እሺ የሊግ ኦፍ ኔሽን ኤክሰርሳይዝ ግን መምጣት በኢንተርናሽናል ሎ ይዞ መምጣት የመጀመሪያው የሩል ቤዝድ ኢንተርናሽናል ኦርደር ወይ ወርልድ ሜኪንግ ዓለምን በስርዓትና በህግ የማስተዳደር የመጀመሪያው ሙከራ ተደርጎ ይወሰድ። ዓለም የምንለው በቀደም ስንናገር ዓለም የምንለው ገዢ ሐሳብ እየሆነ በመምጣቱ ይሄ ኮቨናንቱን ራሱ ስናነብ የሊግ ኦፍ ኔሽን ዋና መተዳደሪያውን ዶክመንት የዓለም አቀፍን ትብብር የዓለምን ሰላም ለማሰልጠን የዓለምን ደህንነት ሶስት ነገር ኢንተርናሽናል ኮኦፕሬሽን ኢንተርናሽናል ፒስ ኤንድ ኢንተርናሽናል ሴኪዩሪቲ ይላል የመጀመሪያው አረፍተ ነገር እና ኤክስተርናል አግሬሽን ይሄ ቅድም ያለውን የጉልበተኛ ወራሪነትን ለማስቀረት ጦርነትን ዋር የሚለው ነገር በጣም በጣም አስፈላጊ እሱን ለማምጣትና የዓለምን ሰላም በህግ መሰረት ለማቆም ተብሎ የመጣል ሪሶርት ቱ ዋር ለማስቀረት የአገራትን ግንኙነት በግልጽነት ኦፕን ጀስት እና ኦነራብል የሆነ ሪሌሽን እንዲኖራቸው የሚያስብ ዶክመንት ኮቨናንት ፍትሃዊ የሆነ ግልጽ የሆነ እና በመከባበር ላይ የተመሰረተ ይሄ ናሽናሊዝም ነው ብሔርተኝነት እንደውም ወደ መካዳ ኢምፔሪያል የምንለውን ነገር ፕሪዘርቭ ያደረግን አት ዘ ሴም ታይም ደግሞ ናሽናሊዝም ማየት አይፈልግም ደግሞ ሊበራል የሆነ ኢንተርናሽናል ኢማጂኔሽን ይዞ የተነሳ ሙከራ ነበር መጀመሪያ። ስለዚህ አሁን አንተ ስትናገር ፍትህን ዓለም አቀፍ ህግን ስርዓትን የህግ የበላይነትን ይዘው ነው የተከራከሩ የነበረው ኢትዮጵያውያን ስትል ምክንያቱም በዘመኑ ሲመከሩም የነበሩት አንዳንድ ዶክመንቶች ስናይ ከአማካሪዎቻቸው ሲመጣላቸው የነበረው ልትጠቀሙ የሚገባው ቋንቋ ይሄንን ነው። ለምሳሌ የትሪፓርታይል የሶስትዮሹን ግንኙነት ሊግ ኦፍ ኔሽን መውሰድ ፈልገው ነበር። በኋላ አንድ ዶክመንት ላይ የመጣላቸው ጽሁፍ ብትወስዱት ብዙም አይነት የጉንጭ አልፋ ክርክር ነው የሚሆነው። ሪያሊስት እንዲሆኑ ይጋብዛቸዋል። ማድረግ ያለባችሁ በማህበር ውስጥ ደጋፊዎቻችሁን ማብዛት ወዳጆቻችሁን ማብዛት ይሄ ዓለምን የሚያነውረውን ጥያቄ ባታነሱ የሚል ምክሮች ይመጣላችሁ። ይሄን ብታመጡ ስርዓቱን ነው የምታናጉት ልክ አሁን አንተ እንዳልከው። ስለዚህ የኢትዮጵያ ነጥሮ የሚወጣው የዲፕሎማሲ ቋንቋ አንተ እንዳልከው በዘመኑ በነበረው ቋንቋና የህግ የዲፕሎማሲ ቋንቋ ላይ የተመሰረተ ለዘብ ያለ ሚዛኑን የጠበቀ ኢትዮጵያን በዓለም ላይ ለማዝለቅ ለማቆየት በዓለም ላይ ቦታዋን አግኝታ ድጋፏንና ሰላሟን እና ደግሞ እድገቷን ልማቷን እንድታገኝ የሚያደርግ የዲፕሎማሲ ትግል ኢትዮጵያ ኢን ዘ ወርልድ የሚያስቀምጥ ሁለት ነገር መተንተን እንችላለን። አንደኛው ኢትዮጵያ አፍሪካን ጥቁርነትን ከማግኘቱ በፊት ዓለምን ነው ኢምብሬስ ያደረገችው። ዓለም የሚባለው ስርዓት ውስጥ ነው የገባው። ይሄ ማንኛውም የአፍሪካ ወይም ሃይቲንም ብንወስድ ሌሎቹንም የሁሉም ሀገር የብላክ ኮንሽስነስ ዘሎ ጥቁር ነኝ አፍሪካ ነኝ ያለ ሀገር ሴኔጋልንም ብንወስድ ከፈረንሳይ ቀኝ ግዛት ውስጥ ነው ጥቁርነትን ያገኙት አይደለ? ዴሪቬቲቭ በኋላ ላይ ነው የሚመጣው። ዓለም ላይ ኢንካውንተር በዓለም ላይ በሚያደርጉት መስተጋብር መስተዋድድ እና ተቃርኖ ውስጥ ነው ጥቁርነታቸውን የባሻሸብር ዳይለማ ውስጥ ገብተው ነው ሁሉም ሰው ጥቁር እኮ የሚሆን።
ኢትዮጵያም እንደ ሀገር በኋላ ባሻሻብር ግጥም ውስጥ የምናገኘውን አይነት ጥቁር ነው የምትሆነው። በዓለም ላይ በምታደርገው መስተጋብር ውስጥ በምታገኘው መልስ በሚሰጣት ቦታ ታናናሽና ታላላቅ ሀገር በኋላም ጎልቶ ባይወጣም ጥቁርነትን በተለይ አሁን ለምሳሌ አንድ ደብዳቤ ያገኘሁት አፈወርቅ ገብረ ኢየሱስ ንጉሱ ከሚጽፉት ደብዳቤ ውስጥ ምንም እንኳን ጥቁር ብሆን እዚህ ሀገር ውስጥ ብዙ ወዳጅ አፍርቻለሁ ይላል። ሊቃኑ በሂደት ነው ጥቁርነታቸውን ራሱ በዓለም ላይ እያገኙት የመጣው እንደ ባሻሸብር። ይሄ አንዱ ነጥብ። ሁለተኛው ባሻሸብርን ለማያውቁ የመንግስቱ ለማ ግጥም ነው ፈልጋችሁ አንብቡ። የመንግስቱ ለማ ግጥም አሜሪካ ሄደው ጥቁርነታቸው አብዛኛው የኢትዮጵያ ዲፕሎማቶች ከተማ ይፍሩን ጭምር ሌሎቹም እነ ህሩይም እነ ከንቲባ ገብሩም ጭምር በዓለም ላይ ባደረጉት ጉዞ በጥቁር ከነጮች ጋር በሚያደርጉት መስተጋበር ነው ጥቁርነትን የጥቁር ስነ ልቦናና ንቃተ ህሊና ይዘው የሚመጡ። እኛም ቢሆን በእኛም ትውልድ እኮ ነው ትናንት ብቻ አይደለም የብላክ ኮንሽስነስ ትምህርት በኢትዮጵያ አሁንም ድረስ በጣም የቀጨጨም በመሆኑ ምክንያት ልጆቻችን ውጭ ሀገር ይዘናቸው ስንሄድ ነው ጥቁር ነኝ አይደለሁም የሚል የባሻሸብርን ዳይለማ ውስጥ ይገባል የሚቀጥለውም ትውልድ ይህንን መፍትሄ እስካላበጀንለት። ይህንን ካልኩ በኋላ ሌላው የሊግ ኦፍ ኔሽንን ጥያቄ ስናነሳ አንደኛው ይዞልን የሚመጣላቸው ነገር ይሄ እሳቸውም ይሉታል ደብዳቤያቸው ኮሌክቲቭ ሴኪዩሪቲ የጋራ ደህንነትን መፈለግ። የዓለም ደህና ስትሆን ማህበር ውስጥ ገብተን የዓለም ደህንነት ማህበር ውስጥ ከገባን ኢትዮጵያም ደህና ትሆናለች፣ ደህንነቷ ይጠበቃል የሚለው ነገር አንዱ አለ። ከምንድነው ኢትዮጵያ ደህና የምትሆነው? ሴኪዩሪቲዋ ከምንድነው የሚጠበቀው? በዘመኑ ከነበረው መንፈስ ራሷን መጠበቅ የምትችለው በዓለም ውስጥ ገብታ ያ ማህበር ነው የሚጠብቃት ኮሌክቲቭ ሴኪዩሪቲ የምንለው ውስጥ። ሁለተኛው ተቋማዊ ዲፕሎማሲን መጀመር አለባት። ውጭ ጉዳይ ሚኒስትር ማቋቋም፣ ዲፕሎማሲ ሰዎች መላክ አለባት፣ ጉብኝት ማድረግ አለባት፣ ሰዎች መቀበል። ኮሮኔሽኑ ራሱ ባለፈው አንተ ጥሩ አድርገህ ስትነትንልን የቀዳማዊ ኃይለ ሥላሴ ንግስና ኢትዮጵያ የፒያሳ አካባቢ ኩነት ብቻ ሳይሆን የኢትዮጵያን ሪስቶሬሽን ኦፍ ዘ ሞናርኪ ብላ ዘ ስቴት ራሱን የገለጸበት ነው። በኋላ ላይ የራስ ተፈሪያን ሙቭመንት ከአድዋና ከማይጨው ሌላ ዋና የዮሐንስ ራዕይ ትንቢት መገለጫ አድርገው የሚገልጹት የኮሮኔሽን የንግስ ጋሽ ፍቅሩ ነጋሽም እንደሚነግረን ያንን ኮሮኔሽን ወስደው ነው ተፈሪያ የዮሐንስ ራዕይ ላይ የይሁዳ አንበሳ አሸንፎ ይመጣል ለዓለም ድህነት ምናምን ይመጣል የሚለው ያንን ትንቢት መፈጸም አድርገው የሚወስዱትና ንቅናቄው የሚጀምረው ከኮሮኔሽኑ። ስለዚህ ከአድዋ ጀምረን ያየናቸው እያየን የመጣናቸው ኩነቶች በኢትዮጵያ ውስጥ የዓለም ኢቨንቶች ነበሩ ማለት እንችላለን። አድዋው ኮሮኔሽኑ ይሄ አሁን የሁለተኛው የኢጣሊያና የኢትዮጵያ ጦርነትም ዓለምን በመስራት ወርልድ ሪሜኪንግ ውስጥ የዓለም ስርዓት እንደገና በማበጀት ዓለም እንደገና እንግዲህ ባለፈውም ብለናል ዓለም ተሰርቶ አያልቅም፣ ሀገር ተሰርቶ አያልቅም። አሁን የዓለም ስርዓት ያለው ዓለም ፈርሷል አይደል? አሁን እየፈረሰ እንደገና ይሰራል። ማፍረሱ ሂደት ራሱ ዓለምን እንደገና በሆነ በኢምፔሪያል መንገድ የመስራት ነው። ሌሎች ታናናሽ ሀገሮች እንደ ኢራን ሀገሮች ዓለምን እንደገና እየሰሩ ነው። ሊሆንም ይችላል። ሰባልተን ሜኪንግ ነው። በዛ ጊዜ ኢትዮጵያ ነበረች ያንን እየሰራች የነበረችው። ዛሬ ስለዚህ ከአንተ ጋር በቀጭኑ የሚለያየኝ መስመር የኢትዮጵያ መንገድ አንቲ ኮሎኒያል አይደለም ማለት እንችላለን ወይ? ምንም እንኳን በዲፕሎማሲ ቋንቋ ውስጥ እኔ ጸረ ቀኝ አገዛዝ ርዕዮተ ዓለም አለኝ እታገላለሁ ባትልም በታሪክ ኩነቱ በድርጊቷ በአድዋ ምክንያት አድዋ በዓለም ላይ ያመጣው የአዲስ ዓለም የመስራት ፋይዳው ስንተነትነው ዛሬ ያው እኔ ከዛሬ ስለምነሳ ስንተነትነው ዛሬ ቀኝ ግዛትን መጠየቁ ቀደም ተጠይቋል። መጠየቁ ማሸነፉ ትራንሴንድ ማድረጉ መሻገሩ የቀኝ ግዛት ታሪካዊ መንገድ ታሪካዊ ኩነት አያደርገውም ያደርገዋል ብዬ አስባለሁ። እሱም ብቻ ሳይሆን ኮሮኔሽኑ ሌሎቹም የኢትዮጵያ የሀገር የመገንባት ስራዎች በቀኝ ግዛት ዘመን በኢምፔሪያል ዘመን ጸረ ቀኝ አገዛዝ እንደውም ከኢምፔሪያል የሚሻገር አዲስ ዓለምን የሚናፍቅ የታሪክ ኩነት አደባባይ የነበረ ይመስለኛል። ይህንንም በምን እናያለን? አድዋንም ተከትሎ ቅድም አንተም ስትነግረን ነበር። አንደኛው ዓለም የሚለው ነገር እንደገና እየተሰራ መምጣት እዛ ውስጥ ለመግባት የሚያደርጉት ነገር በዛ ውስጥ ሆነው ነው ራሳቸውን አዲሱን ዓለም ሊግ ኦፍ ኔሽን የሚሰራውን ዓለም ውስጥ ለመግባት የኢትዮጵያ መግባት ራሱ ሌላ አዲስ ዓለም የመስራት መንገድ ከታች ወደ ላይ የሚል ሀሳብ አለ። ሁለተኛው ጦርነቱም ሲመጣ
እንግዲህ በአፍሪካ የሚል ኮንሰፕትን በኢትዮጵያ ዶክመንቶች ውስጥ እየፈለኩ ነው አሁን የምሰራው ስራ እንደዛ አይነት ስራ አፍሪካ የሚለውን የመጀመሪያ ልክ ከአድዋ በኋላ አፄ ምኒልክ በጻፉት ደብዳቤ ለሱዳኖች መሐዲስቶች በጻፉት ጽሁፍ ላይ ከአፍሪካውያን ጎረቤቶቼ ጋር በሰላም እፈልጋለሁ ይላል። ምን ይሁን በኋላ መተንተን ይቻላል። በዛ ውስጥ አስገብተን ግን እንደ ጽንሰ ሐሳብ አፍሪካን አይነት ጽንሰ ሐሳብ እንዳላቸው ኮንቲኔንታል አፍሪካ ይሄ አህጉሩ አፍሪካ እንደሚያስቡ ያቺ ጽሁፍ ታሳየናለች። ግን አፍሪካ የሚባለው ነገር ራሱ ቀደም እንዳለው ተፈጥሯዊ የተሰራና የተቀመጠ ሳይሆን እየተገነባ እየተሰራ ይመጣም ነበር። ዘለው ፓን አፍሪካን የሆነ ኮንቲኔንታል ፓን አፍሪካ ወይንም ግሎባል ፓን አፍሪካ የምንለውም ነገር ራሱ በዛ ውስጥ እየተሰራ ገና እየመጣ ነው እና ኢትዮጵያውያን ቀድመው ፓን አፍሪካን ወይንም የአፍሪካን መሰረት ያደረገ ጸረ ቅኝ አገዛዝ ኃይል ነን እያሉ ሳይሆን በዛ በመሰራት ውስጥ ኢትዮጵያም እየተሰራች ነበር፣ ዓለምም እየተሰራራች ነበር፣ አፍሪካም እየተሰራች ነበር። በዚህም እንደገና ሪኔጎሽት እየተደረገ ባለ ዓለም ውስጥ እየተወለደች ባለች አፍሪካ ውስጥ ጂኦግራፊው ኢማጂኔሽኑ ይሄ ሳቢው ውስጥ የኢትዮጵያ ሚና መተንተን በዛ ውስጥ ይቻላል እንደ ጸረ ቀኝ ግዛት ቦታ። ይሄ ደግሞ በምን ያሳየናል? በድርጊቷ ብቻ ሳይሆን ድርጊቷን በሚተነትኑ የተለያዩ ኃይሎች ለምሳሌ የዌስት ኢንዲስ የካሪቢያን አካባቢ ያሉ የራሳቸውን ነፃነት እና የኢትዮጵያን ነፃነት እንደ ኢንስፓይሬሽን በሚወስዱ የአፍሪካን አሜሪካ ኢትዮጵያውያንም የሚሳተፉበት መላኩ በያን የሚሳተፍበት በኋላ በዚህ ጦርነት ምክንያት አንዱ የሞቢላይዜሽን አውድማ የሚሆነው የካሪቢያን የዌስት ኢንዲስ አካባቢና የአፍሪካን አሜሪካ ኒውዮርክ አካባቢ ያለው አንዱ ነው። ሁለተኛው እንግሊዝና አውሮፓ ፈረንሳይ አካባቢ ያለው በኤምባሲዎቹ በተለይም የሲልቪያ ፓንክረስት እንቅስቃሴ ሌላው ሞቢላይዜሽን ነው። ይሄ የምናውቀው ኒው ታይምስ ኤንድ ኢትዮጵያ ኒውስ የሚባለው ዶክመንት የማዕቀፍ ለኢትዮጵያ ነፃነት ወይንም ሰርክል ፎር ዘ ሊበሬሽን ኦፍ ኢትዮጵያ የሚለው ንቅናቄ በአውሮፓ ሌሎችም ሀገሮች ከጸረ ቅኝ ግዛትም ከመደብም አንጻር ከብሔርተኝነትም አንጻር ከራሳቸውም በመፍራት የተለያዩ ሀገሮች የራሳቸውን ኢትዮጵያን የመደገፍም ጣሊያንም የመደገፍ እርምጃ ወስደዋል። አንዳንዶቹ በመደብ ምክንያት ይለናል። ለምሳሌ ሌፍቲስት በጣም ኤክስትሪም ሌፍቲስት የሆኑ አሜሪካኖች ጭምር ከመደብ ሶሊዳሪቲ አንጻር በማድረግ አንዳንዶቹ ከዘር የፓን የጥቁር ንቅናቄ የጋንጻር በተለይ የኢትዮጵያ በጣሊያን መወረር የራሳቸው ሽንፈት አድርገው የሚወስዱት በጣም ብዙ አፍሪካን አሜሪካውያን የጥቁር እንቅስቃሴዎች በኋላ ላይ የአፍሪካ የተለያዩ የአፍሪካ ሊበሬሽን ሙቭመንት መስራቾች አባላት የሆኑ በሙሉ ይህንን ነገር እንደመርዶ ባለፈው የኳሜ ንክሩማን እንዳየነው እሱ የአውላ ጄኔሬሽን በዚህ ቁጭትም ኢንስፓይሬሽንም ድጋፍ የሚያደርግበት። ሌላው ደግሞ ይሄ የሊግ ኦፍ ኔሽን የሊበራል ኢንተርናሽናሊዝም ኢማጂኔሽን ነው። በተለይ ከአውሮፓ አሜሪካ አባልም አልነበረች። ስለዚህ የሊበራል ዓለም አቀፋዊነት እሳቤ በቃ ሊግ ኦፍ ኔሽን ነው ዓለምን ሊያድን የሚችለው በሚያስቡ ርዕዮተ ዓለማዊ አጀንዳ አላቸው። የኢትዮጵያ መወረር የዛ ስርዓት ያለው ዓለም መፍረስ ምልክት ሆኖ ስላዩት እሱንም የመደገፍ ኢትዮጵያን የመደገፍ እንቅስቃሴ ያደርጋሉ። ስለዚህ በተለያየ ምክንያት በብሔርተኝነት ምክንያት፣ በመደብ ንቃተ ህሊና ምክንያት፣ በጥቁር ንቃተ ህሊና ምክንያት በዓለም አቀፍ ኢንተርናሽናል ሊበራል ኢንተርናሽናል ምክንያት ኢትዮጵያን የደገፉ በጣም ብዙ ነው። ግን ዞሮ መሬት ላይ የወረደው ድጋፍ ግን ብዙ አልነበር። እዚህ ኢትዮጵያ ውስጥ መጥቶ ከሲምቦሊክ ከሜሞራል የስፒሪቹዋል ጦርነት አድርገው የወሰዱት አሉ። የተለይ ራስተፈሪያን በኋላ ላይ የጥቁሮቹ አፍሪካን አሜሪካውያን ይሄ የኢትዮጵያ መንፈስና የመጥፎ የአውሬው ጦርነት አድርገውም የሚወስዱ ግን መሬት ላይ ሲወርድ እንግዲህ በጣም የተወሰነ ገንዘብ አይ ቲንክ እንግሊዝ ሀገር ተልኮላቸዋል ከተወሰነ። ሁለተኛ የፕሮፓጋንዳ የአክቲቪዝም ድጋፍ በጣም በሰፊ ደርሷል። መሬት ላይ የሚመጣው ግን ምንጠራው ሰው ፓይለት የአውሮፕላን አብራሪው ጆን ቻርልስ ሮቢንሰን አውሮፕላን ለማብረር መጥቶ በኋላ ላይ ከጦርነት በኋላ ተመልሶ ወደ አሜሪካ የሚሄደው የእሱ ትልቁ እንቅስቃሴ። ስለዚህ እነዚህ እንቅስቃሴዎች መሬት ላይ ብዙ እዚህ ኢትዮጵያ ውስጥ መሬት ላይ ያመጣው ነገር ብዙ አይደለም። ግን በደንብ ስናየው ቻይና ጃፓንም ጭምር በጣም የሚቃረኑ አገሮች ጃፓንም አንቲ ዌስተርን የሆነ አቋም ስለነበረባት ጸረ ምዕራባዊ እሳቤ ኢትዮጵያን በኋላ ላይ የመደገፍ ጅማሮ ነበር። የቻይናው በሌፍቲስት ኦሪየንቴሽን ቅድም እንዳልከው፣ ደቡብ አፍሪካ ደግሞ አፍሪካ ውስጥ በሚመጣበት ጣጣም ምክንያት መጀመሪያ ይሄ ነገር ባይመጣ የሚል ምኞትም ስለነበረው ከራሳቸው ሂስቶሪካል የታሪክ አውድ ውስጥ ሆነው ነው ኢትዮጵያን የመደገፍ ሞቢላይዜሽኑ የተሰራው። ልክ ኢትዮጵያ ውስጥ ያለው የእያንዳንዱ ግለሰብ አካባቢ ያልከን የማቴሪያል ሶሻል ማህበራዊ ሁኔታው ሞቢላይዜሽኑን እንደፈቀደ ሁሉ
ዓለም ላይ ያለው የጸረ ቅኝ አገዛዝ እንቅስቃሴ አንዳንዱ በጸረ ቅኝ አገዛዝ አንዳንዱ በራሱ ብሔርተኝነት ቀናይነት ወይም በዘር ንቃተ ህሊና ወይም ከኢትዮጵያ ጋር ካለው ወዳጅነት ጭምር ኢትዮጵያን የመርዳት እንቅስቃሴ አለ። ካሪቢያን አፍሪካኖቹ የአፍሪካ ኤሊቱ የአሜሪካ አፍሪካን አሜሪካኖቹ የራሳቸውን እንቅስቃሴ አድርገው ስለዚህ ሞቢላይዜሽኑ ስንል በጣም ጉራማይሌና ግራጫ በሆነ መንገድ ነው የምናየው። ይህንን እንቅስቃሴ ግን ከአድዋ እስከ ማይጨው ያለውን አንቲኮ የኔ ትልቁ ጥያቄ ጸረ ቅኝ አገዛዝ አይደለም አርቲኩሌት ዋናታ ታደርገውም ኢትዮጵያ በተግባር ጸረ ቅኝ አይደለም ብለን ልንፈርጅ እንችላለን የሚለውን ብቻ አስምሬ ማለት ነው። ዮናስ ካልተሳሳትኩኝ የተሰጠህን አሳይመንት በዚሁ እየተወጣው መሰለኝ አይደለ? አዎ እኔ ይሄ the making of world Ethiopia as part of the global narrative of forces anti-colonial primarily anti-colonial የሆነ የምትገባባቸው የተለያዩ ኢንተርሴክሽንስ ነበሩ የሚለውን እንትን በፍጹም አልሞገትኩም አላነሳውም። በዚህም በኔና ባንተ መሃል ቀጭን ይሁን ወፍራም ምንም መስመር ልዩነት የለም። እኔ ያልኩት ይሄ ሲጀምር ምንድን ነው ያልኩት the elephant in the room ነው ያልኩት። ሁሉም የሚያውቀው ሁሉም የሚናገረው ነገር ግን እንደ ኢትዮጵያ ያቀራረበ ስትራቴጂ እንደ ስትራቴጂ ይሄ ጎልቶ አልወጣም። በጓሮና በሌላ አይነት በግንኙነቶችና ሞቢላይዝ በማድረግ ኃይሎችን በማድረግ ሊንክስ አሉ። እዛም ቢሆን ድጋፋችሁ ያስፈልገናል፣ ድጋፋችሁ ጥሩ ነው፣ ወዳጆቻችን ብዙ ናችሁ እንደዚህ የሚል አለ። በተወሰነ ደረጃ በኋላ እናየዋለን። ስላልጨረስኩም ነው አሁን ወደ እሴቶቹ ሁሉ እኮ አልገባም እንኳን ወደ ስትራቴጂው ወደ ካቴጎሪዎች ሁሉ ሳልገባው እና ስላልጨረስኩም ጭምር ኢንኢፌክት ግን የሚሆነው ይሄ አይደለም ወይ ነው እና ኢትዮጵያውያን ኢንፌክት እዛ እንደሚሆንማ ሁሉም ሰው ስለሚያውቅ ነው ቤት ውስጥ ያለው ሆነ ብዬ የተናገረው። ለኢትዮጵያውያን ይሄ ጥሩ ምሳሌ አይደለም። ለምዕራባውያን ኤሌፈንት ኢን ሩም ማለት ለኛ ግን ምናልባት የውሾን ነገር ያነሳ አይነሳ ነው ለጊዜው አይነሳ። እዚህ ቦታ ለነገሌ አድማጮቻችን ነገሌ በሚሆኑበት ቦታ ይሄንን ስለዚህ የመጨረሻው ሐሳብ ለምሳሌ በቋንቋ ሲባል ዓለም አቀፋዊ ይሄ ኢንተርናሽናል የምንለው ዓለም የምንለው ሉዓላዊነት የምንለው የፖለቲካ ነፃነት የምንለው የሊግ ኦፍ ኔሽን ያመጣው የኮሌክቲቭ ሴኪዩሪቲ የጋራ ደህንነት ራሱ የሀገር ደህንነት የዓለም ሰላም የምንላቸው ነፃነት ራሱ ሪዲፋይን ይደረግና የሀገሪቷ ይሆናል። ነፃነት ራሱ ይወጣል። አርነት ሲቀየቀየ ሳይሆን ነፃነት የሚል አሁን በጣም ኢንትረስቲንግ ነው። መጨረሻ ላይ መሬት ላይ ጠባል ዓለም ይሄ ነገር የተደረጉት በእኛ ግዛት እንትኖች ያልከው ነጥብ በኋላ እንነጋገር። ነገር ግን አፄ ኃይለ ሥላሴ መጨረሻ ላይ ጣሊያን ጠቅሎ ወደ ጀርመን ከገባ በኋላና በእንግሊዝና በፈረንሳይ ላይ ጦርነት ካወጀ በኋላ ቀጥታ ዊንስተን ቸርችል ጋር ይዘው የሚሄዱት ነገር ይኸው አሁን አገሬን ነፃ ማውጣትን እሄዳለሁ እና ከናንተ የምጠብቀው ወዲያው ነው። ሁሉ ነገር አልተመቻቸም። እንደውም ሳይጨርሱት እንግሊዞች በየደረጃ ሱዳን፣ ግብጽ ካሉ ሹማምንቶቻቸው ጋር ተነጋግረው ይሄን ደግፏቸው ምናምን ሳይሉ አሉ ሂዱ አመቻቹላቸው ተብለው በበራሪ ጀልባ ነው ግብጽ እስክንድሪያ የመጡት፣ ከዛ ወደ ሱዳን የመጡት እና ከዛ በኋላ እንግሊዞች ጋር ተባብረን ኢትዮጵያ ነፃ እናውጣለን የሚለው አርጊውመንት የሚሰራው በምን ኮንቴክስት ነው? መጀመሪያውኑ ይሄ የቅኝ ግዛቶች ነፃ የሚወጡበት ሂደት አይደለም። የተወረረችን ሀገር ከወራሪ አባረው ነፃነቷን መመለስ ነው የሚለው ነገር ስላለ አብሮ ሄዶ ነፃ ከእንግሊዞች ጋር ትብብሩንም እንግሊዞችንም ደግሞ ቀስ ብሎ መሞገቱንም ጭምር በኋላ የሚመጣው ነፃ የነበረች ሀገር የመመለስ ጉዳይ ነው እንጂ እንግሊዝ እንዴት ጸረ ቅኝ ግዛት ትግል ውስጥ አግዘኝ ይባላል? ዋናው ቅኝ ገዢ። ስለዚህ የሁለተኛው ዓለም ጦርነት አካል ተደርጎ ነው የጋራ የባይላተራል ኤግዛክትሊ እዛ ውስጥ ነው ትርክቱ እና ከዛ ጋር ነው ጃይቭ የሚያደርገው ይሄ እንጂ ኢትዮጵያ ጸረ ቅኝ ግዛት ትግል ውስጥ ሚና አልነበራትም፣ እንደ ሲምቦል አልተወሰደችም፣ አንቀሳቃሽ ኃይል ሆና አልመጣችም እና ከዛ ጋር ምንም የሚያገናኛት ነገር የለም እያልኳል በፍጹም ልልም አልችልም። እዛ ያቀራረብ የትርክት የላንጉዌጅ አቀራረብ ቦታና ጊዜ አይዲዮሎጂካል አልነበሩም ሲያቀርቡት ማለት ነው። አይዲዮሎጂካል ሁሉ ሊሆኑ ይችላሉ፣ ግን በአደባባይ እሱ አልነበረም። ግን የኢትዮጵያ ዲፕሎማሲ እስከ ደርግ ድረስ እንደዛ ነው የሚሆነው። ዘሎ የሚጋጭ የዲፕሎማሲ አልነበረ። እንግዲህ ይህንን ምናልባት አሁን ቅድም ያነሳቸው ነጥቦችም ጨምሮ በዛ ጊዜ የዚህ ዲስኮርስ የዚህ ክርክር የዚህ ፍትጊያ በዓለም አቀፍ መድረኮች ኢትዮጵያ
ያደረጋቻቸው ትግሎች ውስጥ የነበሩና የሚቀነቀኑ እሴቶችስ ምንድናቸው? ምን አይነት መፈራረጅና መሰያየሞች ነበሩ እና ስትራቴጂውስ እንዴት ነው? ይሄ አሁን እንግዲህ ጣሊያንም አፄ ኃይለሥላሴና የኢትዮጵያ መሪዎችም በየቦታው ሎንግ ዘ ዌይ እዚህ የተሰዳደቡና የተረጋገቡ ሳይሆን ኔጎሽዬሽን ሁሉ አለ። ኔጎሽዬሽን እዚህ እንዲያርጉና እስቲ በዚህ ታረቅ እርሶን ይህንን እንስጦትና ብዙ ኔጎሽዬሽን አለበት። ወደ ኔጎሽዬሽኑ እንምጣና አቅም የሌለው እና አቅም ያለው በዚህ ሁኔታ ውስጥ ሪኔጎሽዬት ሲያደርጉ ምን ነበር የሚለውን ስትራቴጂው የቋንቋ ብቻ አይደለም። ስትራቴጂ ከማን ጋር ምን ይደረጋል፣ ማንን ምን ቋንቋ ተነግሮ ምን ከማግኘት ይቻላል የሚባለው የድርድር ስትራቴጂ አቅም ያለውና አቅም የሌለው አይደለም። ጉልበተኛው አት ዋን ፖይንት ሌላ ጉልበተኛ ይመጣል። አንዱን ጉልበተኛ በአንዱ ላይ ማነሳሳት ነው እንግዲህ ሞቢሊዜሽን ስትራቴጂ የሚሆነው። ስለዚህ እነዛን አንዳንድ ነገር እንልና አንተ ቅድም ያልከው ላይ ከታረቅን ብዙ ልዩነት አለን። የላችሁ ከታረቅና ተስማማን። እሺ ተካልኝ የዛሬውን በዚሁ እንደመድማለን። አድማጮቻችን ሳምንት በምናደርገው ውይይት ቀደም ብሎ ዶክተር ተካልኝ ያስተዋወቀንን ርዕሶች ይዘን እንወያያለን። በዛሬው በጣም እናመሰግናለን። ሁለታችሁንም ከልብ እናመሰግናለን። እኔም አመሰግናለሁ። ሸገር ካፌ ሸገር ካፌ ሸገር ካፌ